ይሄው ዛሬ አላልኩም አብሮ ይመጣሉ ብያችሁ ነበረ። ብሩኬና ሀይሚ ሀሰን ነው እንጂ የቀረ ከፍፄ ጋር መጥተዋል። እንግዲህ ሀይሚዬን አግተው ወሰዳት። ቆይ ሀይሚ ግን መቼ ነው መታገት የሚቆመው? ቆይ ብሩኬ ሁሌ ታግታለ፣ ግን አንድ ቀን ሽማግሌ ልካ አታውቅም። በቃ እነው ካሳ አልጠይቅ ብለው ነው ቤተሰቦቿ። በቃ ሁሌ እንተ ሀይሚን እንዳገትካት ነው፣ ሁሌ ቀለበት እንዳሰርክ ነው፣ ሁሌ እንዳገትካት ነው። ይመች ቡራ ይመች። እንደዚህ ነው የሚሻለ። እንደዚህ እኔ እኮ እንደውም ማለት ነው ወይ ተናዷች ተስፋ ቆርጫለሁ ከዚህ በኋላ የራስሽ ጉዳይ ይላል ብዬ ነበር። እንደዚህ ነው መጋፈጥ። እኔ ብያቸዋለሁ እኮ ዞሮ ዞሮ አንድ ላይ መምጣታቸው አይቀርም ብያችሁ ነበር። ይኸው እንዳልኳቸው አልቀረም። ዛሬ አብረው መጥተዋል። ሽማግሌው ፍፄ መሆኑን የገረመኝ እኔ እንደውም ሽማግሌ ሌላ ተለቅ ያለ ሰው ይመጣሉ ብዬ አስቤ ነበረ። እንደዚህ በሀርዱ ይመጣሉ ብዬ አላሰብኩም። የሆነ ሀይሚን ለማስረዳት እየሞከረ ምናምን ነው። በእርግጥ ሀይሚን ለማስረዳት ቢሞክር እሺ እንደማትለው ስለሚያውቅ ነው እንደዚህ ያደረገና ሀይሚ ታገተች። ወይኔ ጉዴ! በጣም ነው የሚገርመው። ሀይሚዬን እንግዲህ ተሸክሞ ይዘዋት ሄደዋል ማለት ነው። ወደ አዲስ አበባ እየወሰድና ነው ብለዋል። እኔ አላውቅም እንግዲህ ወደ አዲስ አበባ ወደ የት ይሁን ግን ወደዛ እየወሰዷት እንደሆነ ነው እየተናገሩ የነበረው። እንደዚህ ይሻላል። አዎ እንዴ ቀልደኛ፣ በሷማ ቀልድ የለም። ወዳልሆነ መስመር እንዲሄድ መፍቀድ የለብም። እንደዚህ ቶሎ ሰላም መፍጠር ምናምን ነው። ሀይሚ ያው ጨክንም እኮ እንደ ሴት ትንሽ ልግደርደር ብላ ነው እንጂ ቅጣት እየቀጣች ነው እንጂ ሀይሚ ባንተ ጨክና ወይ ደግሞ ልቧ እሺ ብሏት ምናምን አይደለም። ግን ደግሞ ያው ቅጣት የሚባል ነገር አለ። መቀጣት ባጠፉት ጥፋት መቀጣት የሚባል ነገር አለ እና ብሩኬ እየተቀጣ ነው እንጂ ሀይሚ በብሩኬ ጨክና ወይ ከሱ ጋር መቀጠል ሳትፈልግ ቀርታ አይደለም። ሀሰን ደግሞ ይውላችሁ ባዶ ሜዳ ላይ ይቀራል ብያችሁ ነበር። ይሄው እነሱ አሁን ነገር ተታርቀው ይመጣሉ። አዲስ አበባ አብሮ ይሄዳሉ። እሺ ሀሰን ምንድን ነው የምታረገው? እሺ አሁን አዲስ አበባ ሂጂ ከቤት ውጪ ነይ እና እኔ ሌላ ቦታ ልውሰድሽ ልትላት ነው ወይስ ደግሞ ምን ልታረጋት ነው? የማውቀው ጉዳይ የለም። እና ሀሰን ሜዳ ላይ ነው የምትቀር። እኔ ብያለሁ፣ ጥንዶች መሀል አትግቡ፣ ባለትዳር መሀል አትግቡ ምለው እኮ ለዚህ ነው። እና ለማንኛውም ሀይሚዬን እንደዚህ ማድረግ ጥሩ ነው። ብሩኬ መስመር ሌላ መስመር እስኪይዝ አሁን ዝም ቢላት የራስሽ ጉዳይ ብሎ ቢተዋት ብሩኬ ሀይሚ ሌላ ነገር ልትጠቀም ትችላለች። ስለዚህ ይሄን መንገድ መጠቀም ጥሩ ነው። ከዛ ውጭ ሀይሚዬ ደግሞ መፍጨርጨር ምናምን የለም መፍጨርጨር። አሁን ምንድነው ያጣላችሁ ማለት ይቻላል? ምንም እኮ አጣላ ይሄ ያጣላችሁ ምንድነው ያጣላችሁ ቢባሉ እኮ ይሄ ነው ያጣላን እኮ አይሉም። በቃ ባልሆነ በተርካሻ ምክንያት ነው የተኮራረፉትና ደስ ብሎኛል ብሩኬ እንደዚህ በሀርዱ መጠቀም። ምክንያቱም ሌላ ነገር ሌላ ክፍተት ሊፈጠር ይችላል። አንዳንዴ ዝም ባላችሁ ቁጥር በቃ እንደዚህ ባደረጋችሁ ቁጥር ነገሮች ሌላ መስመር እየያዙ ይሄዳሉ እና ቶሎ ለነገሮች መፍትሄ መስጠት ምናምን ጥሩ ነው። እና ያው ሀይሚን በንዴት ወይ ደግሞ ተስፋ መቁረጥ ያልሆነ ነገር ልታረግም ትችላለች። አንዳንዴ ግን አብዛኛውን ጊዜ ሀይሚ በጣም ጎበዝ ናት። የሆነ ትግስተኛ የሆነ በቃ አለላሽ አይደለ? የሆነ ቀስ ብላ ነገሮችን ማድረግ ትፈልጋለች። ቶሎ ብላ ወንድ ጋር መሰቀል ወይ ከወንድ ጋር መስራት እንደዛ አታረግም። ጎበዝ ናት ሀይሚና እንደዛ ስለማታረግ ነው እንጂ እንደ ብሩኬ እየሸኮለች አንዳንዴ ነገሮችን ሌላ ውሳኔ ቶሎ የምትወስን ቢሆን እስካሁን ድረስ ሁሉ ባልቆዩ ነበር። እና ዛሬ አብራችሁ እንደዚህ ወይኔ ሀይሚ ግን ማለት ነው ከቀን ወደ ቀን በጣም ውበትሽ እየጨመረ ነው። በሰላም ነው እና ብሩኬ ራሱ በጣም እየዘነጠ ነው። ዝንጥንጥ እያለ ነው። የሆነ እንዲህ በክረምት እንደዚህ መዘነጥ። ኧረ ይመቻችሁ፣ የምር ይመቻችሁና ዝንጥ ብለው ነበረ ሁለቱም የመጡት። አብራችሁ ነው በአንድ መኪና የመጣችሁታ። ትንሽ እንደውም እኔ ድራማ ይረዝማል ብዬ ነበረ። እንኳን አሳጠራችሁት። እና እንግዲህ ሀይሚ ያው ታመልጣለች አታመልጥም። ልክ እንደ ሁል ጊዜው ይሄ እገታ ይሳካለታል። አሁን ብሩኬ ለሁለተኛ ጊዜ ለሶስተኛ ጊዜ የሆነ ሰዓትም ከኤፋ ጋር ሆነ አብሬ አልቀጥልም ብለው ወስዶ አንድ ሳምንት የሆነ ቤት አስቀምጧት ሀይሚን ለማገት የሚጠቀምባት የሆነች ቤት አለ፣ ድብቅ ቤት የተከራየባት እና እዛ ነው የሚወስዳት በእርግጠኝነት አሁንም ያቺ ቤት በቃ ለሀይሚ ማገቻ ናት የተዘጋጀችው። የሆነ ሰዓት ደግሞ መቼ ነው ደግሞ እንደዚህ አድርጓት ነበር? አዎ ከሀገር ለወጣ ነው ምናምን ብላ አንድ ቀን ሀይሚ ስትሰክሰን ነበረ። ከዛ በኋላ እዛ ወስዶ አንድ ሳምንት አቆይቶ ነው ያወጣት እና አሁንም እዛች ቤት ነው ሀይሚን የሚወስዷት ታያላችሁ ማለት ነው። እና እንግዲህ ያው ላታመርጭኝ አታሩጭኝ ነው ነገሩ። ወንድ ልጅ ከፈለገ ሴት ልጅ የትም አታመልጥም። የትም እምቢ ብትል ራሱ በግዷም ቢሆን አብራ ትሆናለች። ብቻ እሱ ይፈልግሽ አብብቴ፣ እሱ ይፈልግሽ። እሱ ካልፈለገሽ ግን
እንኳን እንደዚህ ጠልፎ ወስዶ ከሱ ጋር ያረግሽ ይቅርና ማለት ነው ዞር ብሎ ራሱ ቼክ አያረግሽም። እንደውም እንኳን ሄደችልኝ ብሎ ሌላ ሴት ያመጣል። የበለጠ እንድትለያዩ አብራችሁ እንዳትቀጥሉ የሚያደርግ ነገሮችን ሊፈጣጥርብሽ ይችላል። እና አንዳንዴ ራሳችሁን ስታስከብሩ ነው ዋጋችሁ ለወንዶች የሚገባቸው። እና ሀይሚዬ እንደዚህ ኮራጀንን ባትል ኑሮ ይሄ ሁሉ ነገር ባልተፈጠረ ነገር። ሲቀጥል ደግሞ ብሩኬ እሷን እንደሚወዳት እንደሚያፈቅራት ለእሷ ዋጋ እንደሚከፍልላትም ደግሞ አንዳንዴ የምታይበት በዚሁ በፍራንክም ሆነ በምንም ሆነ ለእሱ ያለውን ቦታ የምታይበት ነገር ነው። እና እንደዚህ አዎ በፍቅር ካልሆነ በጉልበት የሚባል ነገር አለ። ላታመልጭኝ አታሮጭኝ። እንደው ሀይሚዬ ሁሌ መታገታረ እንደው ብሩኬ ግን ማለት ነው እንደው ሁሌ ታግታለህ። እስኪ አንድ ቀን ታዲያ አግተህ ሽማግሌ ላክ እንጂ ነው የሚጠይቋ ቤተሰብ የሉም። እንደው ሽማግሌ ላክ ብሎ እንደው ካሳ የሚጠይቅ ቤተሰብ ስለሌለ ነው ሁሌ ሀይሚን እያገትክ የምታሰቃያት። ፍፄና ብሩኬማ በቃ ይው እናንተ ልጆች ብቻ ይሁን። ለማንኛውም ምን ያሳዘነ ሀሰን ነው። ይሄ ምስኪን አሁን እሱ ዳር አስቀራችሁት በቃ። ወይኔ ምን አለ ሀይሚ ጋር መቶ ትንሽ የሆነ እንትን ቢልስ ከኋላ ሆኖ ቢያቧትር ምን አለበት? ድምቀት ነበረ ለድራማው ራሱ። ነገር እርግጠኛ ነኝ ሀሰን ይኖራል። አሁንማ ቡታጅራ ከሄዱ እኮ ከአንድ ወር በላይ ቆዩ። በስመ አብ ከአንድ ወር በላይ ነው የቆዩት። ሚፍታህ ራሱ እነሱ ተተውስ ስለሄዱ መሰለኝ ወደ ዱባይ ነው የት ነው መጥቷለኝ። እነሱ ደግሞ ተተውስ ሲመጡ ሚፍታህ ወደ ዱባይ ወደ ምናምን ነው የሚመጣው። እና ቤታቸው ራሱ ባዶ ነው። እንዴ ብሩኬ ምን ሆነሻል ሀይሚዬ? ብቻውን እዛ ቤት ሄዱ ይፈራል እኮ ወይ ሚፍታህ የለ ወይ ምን የለ። እንዴ ምን ሆነሻል? ስለዚህ መሄዳችሁ አስፈላጊ ነው። ብሩኬ ደግሞ አንቺን ትቶ እንዴት ይሄዳለኝ? ትቀልጃለሽ። እንዲያ ቤቴ ቪዲዮ እንዴት ይሰራል? አንቺን አልቦ ግን አካሄዳችሁን ትንሽ ቪዲዮ ተሰሩ ነበር። የምር ወይ ቀድማ ሀይሚ መሄድ ነበረባት ወይ ቀድሞ ብሩኬ መሄድ ነበረበት። ከዛ በኋላ ሀይሚ ትሄድና መጀመሪያ ወይም እንደዚህ ነበር መሆን ነበር ለቪዲዮ ማለት ነው፣ ለዩቲዩብ ቪዲዮ። እውነቴን ነው፣ ስራ እኮ ነው። እኔ አይዲያ ልስጣችሁ ነው። ሀይሚ ነገ ታምልጥና ሀይሚ ማለት ነው። ካመለጠች በኋላ ምን ታረጋላችሁ? አዲስ አበባ ትሄዳለች እቃዋን ልታመጣ ማለት ነው። ከዛ ቤት ተከራየው ምናምን ትልና ሻንጣዋን ታወጣለች። ከዛ ብሩኬ ተከትሏት ይሄዳል። ለምን መጣ ይችላል ሌላ ቪዲዮ። በቃ አንድ ሳምንት 2 ሳምንት ይሆን ነበረ። ከዛ በኋላ ሀይሚ ደግሞ ሌላ ቤት ነው የምከራይ ብላ ብሩኬ ከደዳለው ጋር ምናምን ሲጣላ ቤት ከተከራየላ ሰው ጋር ምናምን ከዛ እንደዛ ይሉና መጨረሻ ላይ ሀይሚ ተመለሰች ወደ ቤቷ ተብሎ መጨረሻ ፓርት እንደዛ ነበር የነበረበት። 4 ወር 5 ቪዲዮ ይቀራችሁ ነበረ። ቸኩላችሁ ነው እንትን ያላችሁት። እና ብቻ ይሁን። ለማንኛውም ደስ ብሎኛል አንድ ላይ መሄዳችሁን። ቀጣይ ምን ይፈጠራል እንግዲህ ማየት ነው ምን እንደሚፈጠር። መቼም 2 ጎረምሳ እንደዚህ መጠምጠሚያ የሆነ ጎረምሳ ይዟት እጇን ታመልጣለች አትሉኝም? አታመልጥም ሀይሚ። ቀጥ ብላ ወይ እናቱ ቤት ከወሰዳትም ኦኬ። ግን አዲስ አበባ ወሰዷት የሚል ነው ተንቢለሉ ላይ ያየሁት። እየሄዱ ነው የሚያሳይ ቤት ደርሰው ምናምን የሚያሳይ ቪዲዮ አይደለም። ከወሰዷትም እንግዲህ ልብሷን ምናምን ሳትይዝ ሊወስዷትም ይችላሉ። ሄዶ ደግሞ አንድ ቀን ጧት ያመጣዋል ልብሷን፣ ወይ ደግሞ እናቱ ቤትም ሊወስዳት ይችላል። እና ያው እንግዲህ መቼም በዚሁ ሰበብ መታረቃቸው አይቀርም፣ ይታረቃሉ። እና እኔ እንግዲህ ተሳክቶልኛል፣ አብረው ይመጣሉ ብያችሁ ነበር። ይሄው አብረው መጡ። እኔ ምን አልኳችሁ? እኔ እኮ ይታየኛል ቀድሞ። ምን ሆናችኋል?